አረብ ሀገር ያሉ እህቶች የጠየቁት ጥያቄ ሲሆን ዘካተል ፊጥር በእኛ ላይ ግዴታ ነው ወይ? ወደ ሀገራችን መላክ እንችላለን ወይ? የትኛው ነው በላጩ? በምን መልኩ ነው ማውጣትስ ያለብን ይላሉ። ዘካተል ፊጥር ለልጆች አባት ነው ማውጣት ያለበት ወይስ እናት? ማለትም ባልና ሚስት አንድ ላይ ካልሆኑ ወይም ከተለያዩ ማለት ነው። ዘካን በተመለከተ የአጎቴ ልጅ መንቀሳቀስም ማውራትም አይችልም፣ ቤተሰቦቹም ብዙ የላቸውም። ለሱ ዘካተል ፊጥር መስጠት እንዴት ይታያል? ጀዛኩሙላሁ ኸይረን። የእህሉ ዋጋ ተመን የሚሰሩበት ሀገርና የሚሰጥበት ሀገር ይለያያል። በየትኛው ነው የሚደረገው? ረመዷን የጦሙበት ሀገር ነው ሙዕተበሩ። ዛታቸው አካላቸው ዒባዳውን የፈጸሙበት ሀገር ነው ሙዕተበሩ እንጂ ገንዘብ ያለበት ሀገር አይደለም ሙዕተበር የሚሆነው። ስለዚህ ኢትዮጵያውያን ሆነው ኩዌትም ይቀመጡ ሪያድም ይሁኑ የጦሙበት ሀገር አሉበት የጦሙበት ሀገር ያሉት ምስኪኖች ለነሱ በዚያቸው ሀገር ጧሚዎች በወጀበባቸው በዚያኛው ሀገር ነው ሙዕተበር የሚደረገው እንጂ ኢትዮጵያ የሚከፈለውና ከዚያ የሚከፈለው የተለያየ ከሆነ ያሉበት ሀገር ነው። ዘካውን ከዚያም መስጠት ይችላሉ። የሚመረጠው ካሉበት ቦታ መስጠት ነው። እረ ለዘመድ እንልካለን ካሉ አሁንም ከዚያ የሚከፈለውን ነው የሚልኩት እንጂ ከዚህ በሚገዛበት አይደለም። ዘካው የወጀበበት አገር የጦሙበት አገር ነው። ጡመው ረመዷንን ያፈጠሩበት አገር ነው ሙዕተበር የሚሆነው እና ለዘካተል ፊጥር ደግሞ ይህን ያህል ትንሽነት እኮ ዘካተል ማል አይደለም። ዘካተል ፊጥር እኮ አንድ ቁና ነው እኮ ዘካተል ፊጥር ብሎ ማለት ለአንድ ቁና እንትን ይህን ያህል መጨናነቅ አላህ ለዚህ አድርሶና ምን ትንሽ አንጠፋጥፎ ለማሰረት ባናስብ። ስለዚህ አላህ ሪያድ ያስቀምጠው ሰው ሪያድ የሚከፍሉ ሰዎች አይነት ይክፈል። ይፈልግ ያገርላል ይፈልግ ያገሩ ይላል። ኩዌትም የተቀመጠው እንደዚያ፣ ዱባይም የተቀመጠው እንደዚያ ነው እና በጦሙበት አገር ነው የሚገባው። ወላሁ አለም። ቀጣይ ጥያቄያችን ብዙ እህቶች ከኩዌት ከዱባይ እንደዚሁም ከሳዑዲ ተደጋጋሚ የጠየቋቸው ጥያቄ ስለሆኑ 5 ጥያቄዎችን አንድ ላይ ኮምፕረስ አድርገው ወይም ደግሞ ጨምቄ ነው የምጠይቀው። አረብ ሀገር ያሉ እህቶች የጠየቁት ጥያቄ ሲሆን ዘካተል ፊጥር በእኛ ላይ ግዴታ ነው ወይ? ወደ ሀገራችን መላክ እንችላለን ወይ? የትኛው ነው በላጩ? በምን መልኩ ነው ማውጣትስ ያለብን ይላሉ። ዘካተል ፊጥር ማውጣት አለብን? አዎ አለበት። ማንኛውም ሰው ዘካተል ፊጥር እንደ ዘካተል ማል አይደለም። ዘካተል ማል ኒሷብ አለው። ኒሷብ የፍየል ኒሷብ፣ የብር ኒሷብ፣ የወርቅ ኒሷብ አለው። በዛ ያለ የዚህም ኒሷብ አለው። የዚህ ኒሷቡ የአንድ ቀን ምግብ ካለው ሰውየው ወይም የሁለት ቀን ምግብ ካለው የተረፈ ዘካተል ፊጥር አለበት ነው የሚለው። ስለዚህ እነሱ ያ ተቀምጠው ደግሞ የአንድ ቀን የሁለት ቀን ሳይሆን ሀብት አላቸው ብዬ እገምታለሁ። እና ለአንድየው አይለላት ምናምን ከሆነ የለባትም። አሁንም የለበትም የሚባለው አልተበቀረ ግን የዕለት ወቃቸውን ያላቸው 50-60 ሺህ ብር 10 ሺህ ብር ያላቸው ይወጁባቸዋል። ጦምን በጦመ ሰው ለጦሙ ወንጀል ማራገፊያ ለመሳኪኖች ደግሞ ጡዕመ ነው የተባለው እና ጥያቄው በእህት ሀገር ነው የምንከፍለው። ቅድም የጠየቀው መሳላ ነው። በጦሙበት ሀገር ሂሳብ ነው። በአካል ተቀምጠው የጦሙበት ሀገር የተዓለቁ ፊ ዚመቲሂም ላ ፊል ማል በገንዘብ ላይ አይደለም። እና እነሱ የጦሙበት ሀገር ጦመው ያፈጠሩበት ሀገር በሚከፍሉት ሰዎች ዋጋ ነው የሚከፍሉት። ወደ ሀገራቸው መላክ ይችላሉ። በላጩ ለጦሙበት ሀገር ምስኪኖች መስጠቱ ቢበልጥም መላኩን አይከለከሉም። ግን ሲልኩ ኢትዮጵያ በሚወጣበት አይደለም። ቅድም መልሼዋለሁኝ። ያው ተደጋጋሚ ቢሆንም ኩዌት የሚቀመጡ ሪያድ የሚቀመጡ ኢራቅም የመን የሚቀመጡ ባሉበት አገር ነው በሚከፈለው የሚከፈል ነው የሚሉት ዑለሞች። የበላጩ
በላጩ አካባቢው ላለው ምስኪን ቢሰጡ ነው። ለደሞ ለሐጃ ግን ወደ ሌላ አገርም ይላካል፣ ወደ አገርም ይላካል፣ ወደ ሌላ አገርም ይላካል። ወላሁ አዕለም። خيرا شيخنا احسن الله اليكم وجزاكم الله خيرا። ቀጣዩ ጥያቄ እርጉዝ ነኝ፣ አንድ ልጅ አለኝ፣ የ4 ዓመት ልጅ አለኝ። ባለቤቴ ዘካተል ፊጥር ለነዚህ ልጆች ማውጣት አለበት ወይ? ሆዴ ባለው ጽንስና በ4 ዓመቱ ልጅ ትላለች። መጀመሪያ በተወለደውና በጥንሱ አንድ አይደለም አህካሙ። በተወለደው ልጅ ማውጣት ዋጅብ ነው። ገና በጥንስ ያለው ግን አሊሞች ሙስተሐብ ነው ይላሉ እንጂ አልወጀበበትም ሊወጣ። ቢያወጣ ይመረጣል ይላሉ። የዑለሞች ንግግር እንከተላለን፣ ግን አይገደድም። የሚያወጣው ደግሞ አሁንም ሀብት ያለው ልጁ ራሱ ከገንዛ ገንዘቡ ነው። የልጁ ሀብት ሊኖረው ይችላል ካለው፣ ሙላው ልጅ ድሃ አይደለም። ካለው የሚያወጣለት እሱ ከገንዛ ገንዘቡ ከልጁ ሀብት ነው የሚያወጣለት። ከሌለው ግን አባትየውን ነው የሚመለከት። አባቱ ለሚስቱም ያወጣል፣ ለልጆቹም ያወጣል። እነዚያ ልጆች ለአቅመ አዳም ያልደረሱ ከሆነ ነው የሚወጅበት። ለአቅመ አዳም የደረሱ ልጆች ከሆኑ ደግሞ ራሳቸው ናቸው የሚወጅባቸው። ቅድም እንዳልነው የዕለቶች ካገኙ ለአቅመ አዳም የደረሱ ከሆነ ራሳቸው ነው ያለባቸው። ለአቅመ አዳም ያልደረሰ ልጅ ከሆነ ግን አሁንም ገንዘብ ካለው ከራሱ ነው። ገንዘብ ከሌለው ግን አባቱ ነው የሚያወጣለት። ወላሁ አዕለም። ናም ጀዛኩሙላሁ ኸይረን ሼኸና። ቀጣዩ ጥያቄያችን ዘካተል ፊጥር ለልጆች አባት ነው ማውጣት ያለበት ወይስ እናት? ማለትም ባልና ሚስት አንድ ላይ ካልሆኑ ወይም ከተለያዩ ማለት ነው። ተመሳሳይ ነው። አሁን ያሳለፉት ጥያቄ የሚወጀው በአባት ላይ ነው። ጥያቄውም የቅድሙ ላይ ነው። ልጁ በራሱ ገንዘብ ካለው ከገንዘቡ ነው። ቅድም የጠየቀው ጥያቄ እኮ ተመሳሳይ ነው። ጠያቂዎች ይለያዩ እንጂ ተመሳሳይ ነው። አባትና ሚስት አብረው የሚኖሩ ተፋተው የሚኖሩ የሚወጅበው መቀለብ አባት ነው የሚወጅበት። ምናልባት ድሃ ሆኖ እሷ ሀብት የሚዋት ካልሆነ በስተቀር። ስለዚህ መጀመሪያ የሚወጅበው ካለው ልጁ ከራሱ ነው የሚወጅበት። ገንዘብ ሊወጣለት የሚገባው ህጣንም ቢሆን ህጣን ሆኖ ገንዘብ ከሌለው አባቱ የሚያወጣለት። ህጣንም ማለት ትልቅ ሰው ነው፣ ትልቅ ነው ልጁ፣ እሱ አባቱ የማይወጅበት እናቱ የማይወጅበት ራሱ ነው የሚወጅበት። ወላሁ አዕለም። ኸይረን ጀዛኩሙላሁ ኸይረን ሼኸና። ቀጣዩ ጥያቄ ዘካን በተመለከተ ዘካተል ፊጥር ማለት ነው። የአጎቴ ልጅ መንቀሳቀስም ማውራትም አይችልም። አፍወን ናም ዘካን በተመለከተ የአጎቴ ልጅ መንቀሳቀስም ማውራትም አይችልም። ቤተሰቦቹም ብዙ የላቸውም። ለሱ ዘካተል ፊጥር እንዴት መስጠት እንዴት ይታያል? ጀዛኩሙላሁ ኸይረን። ያኺ አጎት ልጅ እንኳን ታሞ ድሃ ሆኖ ይሰጣል። እንዲያውም ከሚሰጠው ሁላ በላጭ ለሲላቱ ረሂም ለዘመድ የሚሰጠው ዘካ 2 ነው አጅሩ። በሰጠበት አጅር ያገኛል። ዝምድና በቀጠል ለወንድም የሚሰጣል እንኳን ያጎት ልጅ እንኳን ታማሚ ሆኖ። ስለዚህ ሰደቀተል ፊጥር ሊሰጠው ይገባል። ዘካተል ማልም ሊሰጠው ይገባል። ያጎት ልጅ፣ ያክስት ልጅ፣ ወንድምም እህትም እኮ ይሰጣል። የሚከለክል ነገር የለው እና በላጭ ነው። ለቅርብ ዘመድ በጣም መስጠት በላጭ ነው። ራሳቸውን ማስቻል አለበት እና ምንም ከልካይ ነገር የለውም። አጅር አለውና ትስጠው፣ ሁሉም ትስጠው። ዘካተል ማልም ትስጠው፣ ዘካተል ፊጥርም ትስጠው ይገባል። ላጎት ልጅ ይሰጣል፣ ላጎትም ይሰጣል፣ ላጎት ልጅ ይሰጣል። ወላሁ አዕለም። ኸይረን ሼኹና ጀዛኩሙላሁ ኸይራ። የዛሬው ጥያቄያችን እዚህ ጋር ተጠናቋል። ኢንሻአላህ ሼኻችን እዚህ ጋር መደምደሚያ ያደርጉልንና ወደ ቀጣይ ፕሮግራም የምናልፍ ይሆናል። እንግዲህ ጥያቄው ካለቀ እኔ ተውጃሃትና አደራ የምለው አደራችሁ ይችን የቀረችውን ረመዷን በጣም በሚገባ በተላወተል ቁርአን 2 ቀን ናቸው 3 ቀን ነው የቀረንና ረመዷን አልቆብናል። ደህና ነው ታውን የማየው የተሻለ በበለጠ በነሻጧ በመሐባ በመዋደድ በመመካከር ዝምድናን በመቀጠል የቲሞችን በመፍቀድ
ትልቁ ዒባዳ ይሄ ነውና በዚህ ነው አደራ የምለው። እዚህ በተረፈ እኔንም እናንተንም አላህ ሰባት ይስጠን። እዚህ በላይ አላበዛም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።